ምክንያት ደግሞ በጣም በሚያሳዝን ነገር ልብ በሚሰብር ነገር ዳግምና እንደዚህም ደግሞ ቃል አብረው እንደተኙ እንድታቀብላ ወደ ቤት አስጠርታት ነገሮቹን ሁላ እንድታቅ አድርጋታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእውነት ሁሌም ጎበዝ ጠንክሪ ለምትሉኝ ኮሜንት ላይ ለምትጽፉልኝ እንደዚሁም ደግሞ እንዳድግ ዩቲዩብን ሰብስክራይብ ለምታደርጉልኝ አዲስ ገቦች እንደዚሁም ነባሮች ላይክ አድርጋችሁ እጃችሁን ላልነፈጋችሁኝ የእውነት በጣም ነው ማመሰግነው። የእናንተ እጅ ለኔ ብዙ ስለሚጠቅመኝ እግዚአብሔር ይስጥልኝ። መድኃኒዓለም ባላችሁበት ጥበቃው አይለያችሁ እላለሁ። በዚህ አጋጣሚ እንግዲህ ይዤላችሁ የመጣሁት አደራ ድራማ ብዙ ነገር እኔ ከተማርኩበት እናንተም ትማሩበታላችሁ በማለት ይዤላችሁ መጥቻለሁ። ያው ትምህርት ከተባለ ከድራማም ከእውነትም ታሪክም ብዙ ነገር የምንማርበት ነገር አለ። ዋናው መማራችን ነው እንጂ በጣም እንግዲህ በጣም በሚያሳዝን ነገር ልብ የሚያንጠለጥል ነገር ምንድነው የተፈጠረው ሲባል እንግዲህ የተፈጠረው ነገር በጣም እኔ እውነቴን ነው የምላችሁ ልቤን የሰበረው። እንግዲህ ዳግም ወዶ ሳይሆን በግዱ ወይዘሮ ገነት ከሚጠላት ከማይወዳት ከማያፈቅራት ይብን እንኳን አይደለም ሊወዳት ሊያፈቅራት ቀርቶ ተውና አይኗን ማየት የማይፈልገው ቃልን አብሯት እንዲተኛ አድርጋለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ መደረግ ያሌለበትን ነገር ወይዘሮ ገነት አድርጋለች ማለት ነው። የእውነት የዚህን አክል ማድረግ ግፍ ነው። በልጆች ፍቅር ማከልም ገብቶ የዚህን አክል ህይወት መመሰቃቀል በጣም ነው የሚከብደው። ቤተሰቦቼ በዚህ አጋጣሚ ከዚህ ነገር እንድትማሩ እነግራችኋለሁ ማለት ነው። የልጆች አባት ማለት ነው ልጄን አከለ አይወዳትም፣ ልጄን አከለ አይወዳትም መሆን የለባትም፣ ልጄን ያማቼ ሊሆንኝ አይችልም፣ እቺ ምራቴ ልትሆንኝ አትችልም በማለት እንግዲህ የሰው ህይወት የዚህን አክል እየተመሰቃቀለ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌን እና ዳግም ምናክል እንደሚዋደዱ እንዴት ምናክል እንደሚፈቃቀሩ ታውቃላችሁ። የእውነት ወይዘሮ ገነት በጣም ኃይለኛ ጥፋት ነው ያጠፋችው። ወይዘሮ ዳግምስ እውነት ለቃል የሚገባት ልጅ ነው ሲባል በፍጹም የሚገባ ሰው አይደለችም። እንግዲህ እንትና ማለት ሁሌ ከስተቷ ያልተማረች ሁሌ እለት በእለቷ በጣም የሚያሳዝን ነገር የምትሰራ ጥፋት የምታጠፋ ልጅ እንደሆነ ታውቃላችሁ ማለት ነው። ቃል ማለት አረመኔ ጨካኝ ማለት ነው። ሁሌም ቋምጣ ያላገኘችውን ፍቅር እንግዲህ ቀጥታ ቤታቸው ውስጥ እንደ እስስት ገብታ ያሰበችው ነገር ሁሉ ነገር ተሳክቶላታል ማለት ነው። ግን በጣም በሚያሳዝን ነገር ብሌን እናቴን አገኛለሁ ብላ በደስታ ውስጥ ስትቋምጥ ያቺ ቀን ለኔ ልዩ ናት እናቴን አገኛለሁ ብላ ስታስብ ከዚህ ደግሞ የሆነ ፈተና በፍቅረኛዋ አብሮ ተኝቶ ማግኘት ምን አይነት ከባድ እንደሆነ አስቡት ማለት ነው። በጣም የሚያሳዝን ነገር እንግዲህ ታውቃላችሁ። በጣም ሳሚ ምናክል ብሌንን እንደሚወዳት ታውቃላችሁ። ይብን እንኳን እጇን ሲይዛት ራሱ እጄን እንዳትይዘኝ ብላን ያለችው ማለት ነው። ገባችሁ አይደለም? በዚህ አጋጣሚ እንግዲህ ወይዘሮ ገነት እኔ እውነቴን ነው ብላችሁ በጣም ኃይለኛ ስህተት ነው የተሳሳተችው። እስካሁን ብዙ ጊዜ ስትሳሳት አላየንም። በጣም መልካም ሴት ነበረች፣ ግን አሁን የወሰነችው ውሳኔ በጣም ነው የሚያሳዝነው። በጣም እውነቴን ነው ብላችሁ በጣም ልቧ ይሰበራል። እንደ እውነቱ ስናስብ አስባችሁታል? በጣም ነው ልብ የሚሰብረው። ከምትወዱት ሰዎች የሚወዳችሁ ባላችሁ ፍቅረኛ ይብላችሁ አላችሁ ከሌላ ሰው ጋር ተኝቶ ማየት ምናክል ከባድ እንደሆነ እራሳችሁ አስቡት ጋይስዬ። በጣም ነው የሚያሳዝነው ማለት ነው። በአሁን ሰዓት እንግዲህ ሰላም በፊት መሆን የነበረበትን በፊት መደረግ ያለበትን ነገር በአሁን ሰዓት እየተነሳች ነገሮችን ሁላ ለማስተካከል እየተሯሯጠች ትገኛለች። ያ ጉደኛ ወንድሟን እንግዲህ አረመኔ የሆነው ወንድሟን በአሁን ሰዓት ሁሉን ነገር አውቃ ምን አክል ተንኮል እንደሚሰራ ምን አይነት አረመኔና ጨካኝ እንደሆነ በአሁን ሰዓት እየተረዳች ትገኛለች። በእርግጥ እኛ እንዳወቅነው እሷ ከመጀመሪያነቱ ብታውቅ ኖሮ እዚህን አክል ደረጃ አትደርስም ነበረ። በጣም በሚያሳዝን ነገር ማለት ነው። ምክንያቱም የጋሽ ባህሉ ክፋት የክፋት አይነት አለው እና እንግዲህ ሳሚን እንዳስቀጠቀጠውና ሳሚን ከዚች ምድር ላይ ከዚች ዓለም ላይ ሊያሰናብተው እንደነበረ ያለውን ነገር ብሌን ለሷ ነግራታለች ማለት ነው። ይሄንን ነገር ስትሰማ እንግዲህ ሰላም ጨርቋን ጥላ ነው ቤቱን ቆልፋ በብሌን ላይ እንዳትከተላት ተይኳን ስትላት አልሰማም ብላ ቀጥታ ወደ ባህሉ ጋር ሄደችው ማለት ነው። ባህሉ ጋር ስትሄድ እንግዲህ እንቅ አድርገው አንተ ነፍስ ገዳይ
አንተ ለካ አሁን ገና ልጄ ቃል የኔ ልጅ እንዳልሆነ ተረድቻለሁ። እሱ ስለነገረኝ ብቻ ሄደክ ይሄንን ነገር ልትናገር በማለት እንግዲህ ልኩን የሰጠችው ማለት ነው። እሱ ደግሞ አብደሻል እንዴ? ምን ነው በሽታሽ ተነሳ እንዴ? የሆንሹ ነገር አለ እንዴ? ምናምን ስትል በፍጹም እኔ አላበርኩም። ለካ አባባ እውነቱን ነው። አንድ ውርስ ላንተ ያላወረሰክ ይሄን ተንኮልነት ግን አውቆ ነው በማለት እንግዲህ በጣም ልኩ ስትነግረው ነበር። እሱ ደግሞ በፍጹም ስለ አባባ ነገር አንዲች ነገር እንድትናገሪኝ አልፈልግም ሲላት ነበረ። ወደድክም ጠላክም እውነቱን ነው። አባባ ምንም ነገር አልተሳሳተም። እኔ ለምን ብዬ ጥያቄ ሲጠይቅ ነበረ በውስጥ ለካ እውነቱን ነው፣ ምንም አልተሳሳተም አሁን ላይ ሳስብ እያለ እንግዲህ ሁሉ ነገር እየተናገረ ይገኛል ማለት ነው። ቤተሰቦቼ እንግዲህ የተደረገውና የተፈጸመው ነገር በጣም ነው የሚያሳዝነው ጋይስዬ። እኔ እውነቴን ነው የምላችሁ ጋሽ በኃይሉን እንግዲህ በአሁን ሰዓት ልኩን እያሳየችው ትገኛለች ማለት ነው። ማንን ያስደበደብኩት ማንን የነካሁት እያለ ነበረ ማለት ነው። መጀመሪያ ሰዓት እንግዲህ አንተ ነፍስ ገዳይ ስትለው ከዛን ማንን ነው ሲል እንግዲህ ማን ሳሚን ሲለው አንተ እኮ ቢሞት ኑሮ ነፍስ ገዳይ ሆነክ ነበረ ስትለው እንግዲህ ወይኔ ሳሚ ለካ ከዚህ ዓለም ላይ አልተሰናበተም እንዲህ አላለም። ከዛ አሃ ለካ ይሄንንም አስበክ ለዚህ ነበረ እንደዚህ አይነት ጥቃት ስታጠቃበት የነበረው በማለት እንግዲህ ጭራሹን የበለጠ በጣም 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 ልክ ልኩን ስትናገርና ስትሰድበውና ስትዘልፈው በጣም ነበረ ማለት ነው። እንግዲህ ጋሽ በኃይሉ በአሁን ሰዓት የሚቋቋመው ነገር ከባድ ሆኖበታል። ብርግርጉ እየወጣ ይገኛል ማለት ነው። ነገሮቹ ላይ እንዳሰቡና እንዳቀደው እየሆነለት አይደለም ማለት ነው። ምክንያቱም አንደኛ ሳሚን ያስቀጠቅጣሉ። እንግዲህ ሳሚ ስንት ጊዜ መሰላችሁ ጥቃት ያደረሰበት እስካሁን። ምክንያቱም እሱን ከዚህ ምድር ካጠፋ በኋላ ነገሮቹ ላይ ተደባብሰው ይቀራሉ። ቃልም ያው ለጥቆማ ስትል ይሄንን ነገር አትናገርም፣ ማንም ነገር የሚያውቅ የለም፣ እኔ ነኝ በቃ ሰብኩት ሀሳብ ይሳካልኛል በማለት ነበረ ሀሳቡ። እንግዲህ በጣም በሚያሳዝን ነገር ሳሚም አፈር እየላሰ እንደ ባብ እየተነሳ ይገኛል ማለት ነው። በጣም በፈጣሪ ፍቃድ ቤተሰቦቼ እና ምን ልላችሁ ፈልጌ ነው ጋይስዬ ማለት ነው። የአደራ ድራማ በጣም ነው የሚያሳዝነው። በእርግጥ ከመጀመሪያነቱ ማድረግ ያለባትን ነገር ነው በአሁን ሰዓት እያደረገች እና እየፈጸመች ያለችው ወይዘሮ ገነት ማለት ነው። ከመጀመሪያነቱ ይሄንን ነገር ብታደርግ ኖሮ ዛሬ እዚህ ደረጃ አይደረስም ነበረ፣ እዚህ ደረጃ አይደርሱም ነበረ ማለት ነው። ምክንያቱም የምታደርገው መከራ ስቃይ የተደረገው የተፈጸመው ነገር በኃይሉ በወይዘሮ ገነት ላይ ምን ያላደረገው ነገር አለ? ምን ያልፈጸመው ነገር አለ? ቤተሰቦቼ እውነቴን ነው የምላችሁ ብዙ መስዋዕት ነው እኮ ያስከፈላት ብዙ። እኔ በጣም ነው የማዝነው ሁሌ ማለት ነው። እውነቴን ነው የምላችሁ እህት እንዴት ለወንድሙ እንደዚህ ያደርጋል የሚለው ነገር በጣም ከባድ ነበረ። ግን ደግሞ በአሁን ሰዓት ልኩን ጋሽ በኃይሉ እያገኘ ይገኛል ማለት ነው። የሚገባበት የሚጥለው የሚያነሳው ነገር ጠፍቷል። ይገባዋል ለእንደዚህ አይነት ሰዎች እንግዲህ ከዚህ በለጠ ይገባቸዋል በማለት ራሴን አስባለሁ ማለት ነው። ቤተሰቦቼ ብቻ ለምንድን ነው የምላችሁ ቤተሰብ እባካችሁ ምንም ሰው የቱን አክል እንኳን ሰዎችን ልትጠሉ ትችላላችሁ፣ ምንም ልትሉ ትችላላችሁ። የዚህን አክል ክፋት የዚህን አክል ምን አትስሩ። እውነቴን አይጠቅማችሁም። ክፋት ለማንም አይጠቅም። ክፋት ለማንም ጠቅሞ አያውቅም። መጨረሻው ያው ውድቀት ነው። መጨረሻው ችግር ነው የሚገጥማችሁ ማለት ነው። እንግዲህ በአሁን ሰዓት በጣም በሚያሳዝን ነገር ቤተሰቦች ጋሽ በኃይሉ እየደነገጠ ይገኛል ማለት ነው። ግን በአሁን ሰዓት ለጊዜው የምታዛዝነው ብሌን በጣም ታሳዝናለች። በዳግም ተጎድታለች። ዳግምም ያው ከመጀመሪያነቱ እቺን ተንከሴት ሴትዬ ወደ ቤት ውስጥ ማምጣት የለበትም ነበረ። በፍጹም መደረግ የሌለበትን ነገር ነው ያደረገው። በፍጹም ቤተሰብ በፍጹም ማምጣት የለበትም ነበረ። እዛው ነበረ መተው የነበረበት። ግን ደግሞ ምንም ነገር አለማወቅና አለመረዳት በጣም በሚያሳዝን ነገር ወደ ቤት ውስጥ እንዲመጣ አድርጓታል ማለት ነው። ያ ነገር ደግሞ ለሱ በጣም ከባድ መጥፎ ነገር ነው ይዞበት የመጣው ማለት ነው። ጋይስዬ እንግዲህ ምንም ማድረግ አይቻልም ቤተሰቦቼ። በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እውነቴን ነው የምላችሁ የትኛውም ሰው የዚህን አክል ስቃይና መከራ አይድረስበት። ለማንም ሰው አይድረስ እንደዚህ አይነት ነገር ማለት ነው። አስባችሁታል? የራሳችሁ ወንድማችሁ እንደዚህ ሲገፋችሁ ማን ነው ለእናንተ ተቆርቋሪ የሚቆምላችሁ? ማን ነው? በጣም ነው እኮ የሚያሳዝነው። እውነቴን ነው የምላችሁና እንግዲህ ጋሽ በኃይሉ የዚህን አክል በአሁን ሰዓት ውርደቱ እየተፈተፈተ ይገኛል።
ወይዘሮ ገነት ደግሞ የሰራችው ስራ በጣም ልብ የሚሰብር ነገር አይደለም አይደለም ገነት አይደለም ዳግምን አይደለም ሌላውን ተውና እኛ ተከታታዮቹን ልባችን ሰብሮታል። እኛ የምንከታተለው ልባችን ሰብሮታል። ምክንያቱም በዚች ምድር ላይ በፍቅር ያልተጎዳ ሰው አለ ብዬ አላስብም። ሁላችንም በፍቅር ተጎድተን ተደምስሰን ተነስተን ወርቀን ነው እዚህ የደረስነው ማለት ነው። ግን ደግሞ እንደዚህ አይነት ነገር ሲፈጠር በጣም ከባድ ነው። ወይዘሮ ገነት ልቦና ይስጣት። ባጠፋችሁ ጥፋት መጸጸቱ አይቀርም። ቤተሰቦቼ ለቤት አዲስ ሆናችሁ ዳግም ላይክ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። የእውነት ለምታደርጉልኝ መልካምነት እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ። አመሰግናለሁ። እጃችሁ ለኔ ይጠቅመኛል። ላይክ የምታደርጓት ለኔ ሼር እንዳደረግና በብዙ ሰው እንዲታይልኝ ይጠቅመኛል። እጅግ አድርጌ አመሰግናለሁ። ቴንኪዩ። መልካም ውሎ፣ የተባረከ የተቀደሰ ጊዜ ሰዓት ይሆንላችሁ። በቀጣይ ቪዲዮ ከች እስከምል ድረስ መልካም ቆይታ። ባይ ባይ።